ጌታ ቀናርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀል በሰላም በጤና በፍቅር አደረሳችሁ አደረሰን እያልን ይህ በማህበረ ተዋሕዶ ዘኦርቶዶክስ ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ድራማ ርዕስ ሁለት ዓለም ክፍል 9 እነሆ። አዘጋጅ ህዝባየሽ ወለተ ጊዮርጊስ። ተዋናያን ገነት እንደ ታሪክ፣ ናሆም እንደ አባት እንዳለው፣ አበበ እንደ ታጠቅ፣ እንዳሻው እንደ ተስፉ፣ አባይነሽ እንደ እናቱ ብዬ፣ ልያ እንደ አበባ፣ ሙሽራ እንደ መልካም፣ መሰረት እንደ ለምለም፣ መቅደስ እንደ ፋሲካ፣ ህዝባየሽ እንደ ሰላም በመሆን ነው። ሁለት ዓለም ክፍል 9 እነሆ። በጥሞና ተከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ታጠቅ። ኧረ ተው እባክህ፣ እንዲያው ግድ የለህም እባክህ እባክህ። ኧረ እንዲያው እባክህ ልጅ እንዲያው በልክ አድርገው። እንዲያው ምን ማለት ነው? እንዲያው ላትበላው ጉዳይ ምንድን ነው አቅርቡልኝ የምትለው? ይኸውልህ ተበላህ ብላ እህትህ ታሪክ ምርጥ አድርጋ ሰርታለች። አልበላም ብለህ እንግዲህ የውጭ ምግብ ከሆነ የሚያሰኝህ እንግዲህ እስኪ እዛው እየወጣህ ቅመሰው። እንዲያው እዚህ የእናትን እንጀራ አስትቶ እንዲያው ውጭ ለውጭ የሚያንቀዋልልህ የውጭ ምግብ የሚያስፈልግህ ነገር እንዲያው ምንድን ነው? ኧረ ተው እንዲያው ግድ የለህም። እንዲያው ወይ ጥጋብ እናንተ! ይሄማ እንዲያው ጥጋብ እንጂ ምን ይባላል በእውነቱ። ልጄ ታሪክ ይኸውልሽ እንዲያው እስኪ አዳርሽን ሄደሽ እዛ ከተማ እንድታድሪ 20 ጣሳ ጤፍ ስፈሪና እንዲያው አዳርሽን ሂደሽ ነገ ገበያ አይተሽ እንድትመጪ። እንዲያው ነገማ ብትሄጂ መኪናውም እንዲያው ወረፋ አይገኝም፣ እዛው ተገትረሽ ነው የምትውይ ስትጋፊ። ስለዚህ ዛሬ እስኪ ወተሽ እዛ ከተማ ዘልቀሽ ደሪና ነገ በጠዋት እህልሽን አቀናንተሽ እንዲያው ሳይመራረጥብሽ ገዛዝተሽ ትመጫለሽ። እሰየኔ ልጅ በይ እንዳይመሽብሽ። አንቺም እንግዲህ ተጣጠቢና ጤፉን ተሰፈርሽ በኋላ ይዘሽ ሂጂ። እሺ እማዬ፣ ምን የምገበየው? ጫማዬም አልቆብኛል። 3 ጣሳ ልጨምርና ጫማም ቅባትም እንድገዛ። እሺ ልጅ እንግዲያማ እንግዲህ ገበያውን ያው በጠዋት ሳይመረጥ ሽንኩርቱንም እንዲያው ቲማቲሙንም ድንችም ጨምሬበት፣ እንዲያው ቃሪያ ደግሞ ያው ጠበቅ ያለውን ቃሪያ ግዢልኝ እኔ ልጅ አደራሽን። ስንግ የምሰራው ነው ያው ተለቅ ብሎ ጠበቅ ያለ ይሁን። ይኸውልሽ 3 ጣሳ ሽምብራ እንዲያረሽ ደግሞ አደራ፣ ወይ መዝግቢው በወረቀትም ቢሆን። 5 ጣሳ ባቄላ ያው ሽሮ የምናዘጋጀው ስለሆነ ማለት ነው። እና ደግሞ እስኪ 3 ጣሳ ምስር ግዢ። ይሄው ታጠቅ ሽሮ አልበላም እያለ እንዲሁ ሲገባ ሲወጣ እንትን እየበጠበጠ አይደለ? እስኪ እንዲያው ደግሞ ሽሮውን እንተወውና ምስር እስኪ እየሰራ እስኪ ይሞክረው።
ለአንቺ ደግሞ እንደ እኔ ልጅ እዚህ የላሞች ቅቤ እያለ እንዲያው ቅባቱ ምን ካልሆነ ብለሽ ነው? ምን ይሰራልሻል? ጫማውንስ እሺ እንዲያው ግድ የለም ግዢ። እንዲያው ቅቤ እያለ ቅባት ይሄ ምኑ የማይታወቅ ምናምንቴ እግዚኦ! እንደ ዛሬ ልጆች ይኸው እኛ ስንት ቅቤ እየተቀባን ነበረ ያደግን። ቅቤ አስጠልቶ እንዲያው ቅባት የሚባል ነገር እንዲያው ይህን ጥንብ የሚሸት ቅባታቸውን ረዲያ በይሽ ይሁን እንግዲህ እምቢ ታልሽ ግዢ። ብርም ለወፍጮ ቤትም እንዲመልሽ ታዲያ እንዲበቃሽ አደራሽን። እሺ እና ለአባትሽ ደግሞ እስኪ እንዲያው ላፉ የሚሻለውን እንዲያው ብርቱካኑንም ሙዙንም ማንጎም እንዲያው ደህና ታገኘሽ ገዛዝተሽለን ነይ የኔ ልጅ። የሚጠጣ እስኪ ምንድን ነው የምትሉት በጎማ ያለው እሱን ጁሱን ግዥለት። እሺ እማዬ። አባዬ ዛሬ ተመስገን ነው፣ ደህና ነው። እስኪ እኔም እርሻውን አይቼው ልምጣ። ሽንኩርቱ ውሃ አስፈልጎታል። ከታጠቅ ጋር እናጠጣዋለን። ይንጣና እንማከራለን እንጂ። እማዬ ከመጣ ንገሪውማ። እሰይ የኔ ልጅ እሰይ፣ ተስፋ ልጅ። እንዲያው ምን አባቴ ላድርግ የኔ ልጅ እድግልኝ። እሰይ ሲመጣ ነግረዋለሁ። ይኸው ደግሞ እንዲያው ስለፉ ከርማችሁ እንዳይደርቅባችሁ ልጅ። በል ሂድ ሂድ። እንዲያው እስኪ እኔም ልነሳና ያችን በርበሬ ላስጣት እንዲያው እንዳይለዝብኝ። አቤት አቤት፣ እዛ ሳንዲ ብቅል አስጥቼ ነበር። እኒያ ዶሮች እንዲያው መነጫጭለው ደፉብኝ ይሆን? አቤት አቤት አቤት። እኔ ደህና ነው መሰለኝ። እስኪ ይሁን ተመስገን። ፀሐይቱ እንዴት ነው እናንተ ናት የምትበሳው? እንዲያው እርክ 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 እርክ። ሰላም ለእናንተ ይሁን እህቶቼ፣ እንደምንሰነበታችሁ። እንኳን አደረሳችሁ ለዕለተ ሰንበተ ክርስቲያን ቅድስት እንዲሁም ታስበው ለሚውሉ የቅዱሳን በዓላት። እግዚአብሔር ይመስገን፣ አሜን። እንኳን አብሮ አደረሰን። በል ወደ ትምህርታችን ልጀምር። ላለው ይሰጠዋል፣ ከሌለው ያለው እንኳ ይወሰድበታል። የማርቆስ ወንጌል ምዕራፍ 4 ከቁጥር 25 ላይ ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ይህን ክፍል ሲያስተምሩ እንዲህ ብለዋል። ሃይማኖት ላለውና መልካም ስራ ለሚያደርግ ሃይማኖትንና መልካም ስራውን ይጨምር ዘንድ እግዚአብሔር በረከትን ይሰጠዋል። ሃይማኖት የሌለው ያለ ሃይማኖት ስራዎችን የሚሰራ ሁሉ ደግሞ ስራዎች ሁሉ ይወሰዱበታል። በሃይማኖት አልተደረጉምና ዋጋ ቢስ ናቸው። በሌላ በኩል ደግሞ መልካም ስራን ለማድረግ ስራ የተለየው እምነት ላለው ስራ የሌለው እምነት ቢኖር የሞተ ነው። የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 17 የሚለውን ያስታውሰናል። እንዲህ ሞት እምነት ያለውም ከዛ ሰው ይወሰድበታል። አይሁድ ጌታን በመካዳቸው አስቀድሞ የነበራቸውን ሁሉ ሕዝበ እግዚአብሔር ተብለው ነበርና አጥተዋል። የተቀበሉት ደግሞ በጸጋ ላይ ጸጋን አግኝተዋል። እኛም በመንፈሳዊ ሕይወት የእግዚአብሔርን ስራ ብንቃወም በተፈጥሮ የተሰጠንን እንኳ አጥተን እንደ እንስሳ ከዛም ባነሰ እንኖራለን። ፈቃድ እግዚአብሔርን ትተን በራሳችን መንገድ ስንጓዝ እንስሳዊ ባህሪ ይሰለጥናልና በሃይማኖት በፈቃድ እግዚአብሔር ለሚኖር ግን በተፈጥሮ ከተሰጠው ጸጋ በላይ በበረከት ላይ በረከትን ይቀበላል። ባህታዊ ማርቆስም የምታውቀውን መልካም ነገር አድርግ፣ ያላወቅኸው ደግሞ ይገለጥልሃል ብለዋል። እንደ ስናፍጭ ቅንጣት ናት። የሰማይ ወፎች በጥለዋ ሊያርፉ እስኪችሉ ታላቅ ቅርንጫፎች ታደርጋለች። የማርቆስ ወንጌል ምዕራፍ 4 ከቁጥር 31 እስከ ቁጥር 33። ጌታችን ኢየሱስ ክርስቶስ ስለ ስናፍጭ ቅንጣት ምሳሌ ከማስተማሩ በፊት ስለ ዘርና ስለ ዘሩ ምሳሌ በማርቆስ ምዕራፍ 4 ከቁጥር 1 እስከ ቁጥር 20፣ በማቴዎስ ምዕራፍ 13 ከቁጥር 1 እስከ ቁጥር 24፣ ቀጥሎም ስለ ስንዴና እንክርዳድ ምሳሌ የማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ ቁጥር 30 አስተምሯቸዋል። በዘሪው ታሪክ እንደተገለጸው 3ቱ ዘሮች መጥፋታቸው ሲገልጽ፣ 4ተኛው ዘር ደግሞ በመልካም ምድር ስለወደቀ 30፣ 60፣ 100 ያማረ ፍሬን አፍርቷል። ቀጥሎም ጌታ ስለ እንክርዳድና ስለ ስንዴው ምሳሌ ሲያስተምር ደግሞ
አራተኛውን ዘር እንኳ አደጋ ውስጥ የሚከተን ክዳን እንዳለ ያስተምረናል። እኚህ ምሳሌዎች ጥቂቶች እንደሚድኑ የሚያሰምር ነውና ደቀ መዛሙርቱን ተስፋ ሳያስቆርጥ አይቀርም። በሰናፍጭ ቅንጣት ምሳሌ ግን ጌታችን ብርታትን ተስፋን ሰጧቸዋል። በምድር ካሉ ዘር የምታነስ ሰናፍጭ ኋላ ላይ አድርጋ ለሌሎች መጠጊያ ማረፊያ ለመሆን በቅታለችና ይህም ለሐዋርያትና ከዛ በኋላ ያስተማሩ ሰባኪያነ ወንጌል መንገድ ያሳያል። በመለኮታዊ ጥበቃና ረድኤተ እግዚአብሔር ወንጌል በዓለም ሰፍታለችና። የሰናፍጭ ዘር ስትዘራ መጠኗ ከዘር ሁሉ ያንሳል። በአደገች ጊዜ ግን ከአትክልቶች ትበልጣለች። የሰማይም ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። ምሳሌነቷም ለመንግስተ ሰማያት መሆኑ ተገልጧል። እዚህ ላይ መንግስተ ሰማያት የተባለች ወንጌል ናት። ምክንያቱም በሕገ ወንጌል ጸንቶ የኖረ መንግስተ ሰማያትን ይወርሳልና። በዚህም መሰረት ሰናፍጭ ለወንጌል ምሳሌ የሆነችበት ምክንያት ከዚህ እንደሚከተለው ነው። ሰናፍጭ ፍጽምት ናት፣ ነቃ የለባትም። ወንጌልም ነቃ ኑፋቄ የለባትም፣ ፍጽምት ናት። ሰናፍጭ ለዋቃይ ውስጧ ነጭ ነው። ወንጌልም በላይ ደማችሁን አፍስሱ ትላለች፣ በውስጡ ግን ሕገ ተስፋ ናት። ይህም ተስፋ መንግስተ ሰማያት ነው። ሰናፍጭ ጣዕሟ ምሬቷን ያስረሳል። ወንጌልም ተስፋ መከራን ያስረሳል። ሰናፍጭ ቁስለ ስጋን ታደርቃለች። ወንጌልም ቁስለ ነፍስን ታደርቃለች። ሰናፍጭ ደም ትበትናለች። ወንጌልም አጋንንትን መናፍቃንን ትበትናለች። ሰናፍጭ ከምትደቆስበት ተዋሃሰያን አይቀርቡም። ወንጌልም በእውነት ከምትነገርበት አጋንንት መናፍቅ አይቀርቡም። ሰናፍጭ ስትደቆስም ስትበላም ታስለቅሳለች። ወንጌልም ሲማሯትም ሲያስተምሯትም ታሳዝናለች። ሰናፍጭ ከበታቸው ያሉትን አትክልት ታመነምናለች። ወንጌልም የመናፍቃንን ጉባኤ ታጠፋለች። ሰናፍጭ አንድ ጊዜ የዘሯት እንደሆነ በአመት ዝሩኝ አትልም፣ ተያይዞ ስትበቅል ትኖራለች። ወንጌልም አንድ ጊዜ ተዘርታ ማለትም በ120 ቤተሰብ ተጀምራ እስከ ምጽአት ድረስ ስትነገር ትኖራለች። ሰናፍጭ የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ እንድትሆን፣ ወንጌልም ሕዝብም አሕዛብም ተሰብስበው መጥተው እስኪያምኑባት ድረስ ደግ ሕግ ትሆናለች። ቅዱስ ጀሮም የሰናፍጭ ቅንጣት ምሳሌን እንዲተረጉሞታል። ስብከተ ወንጌል ስትጀምር የማትቻል የማትደረግ ትመስላለች። ፍጹም ሰው ፍጹም አምላክ መስቀል ሞተ እያለች ታስተምራለች እና ይህን ትምህርት ከፈላስፎች አንደበትና ትምህርታቸው አንጻር ስትመለከቱ የወንጌል ዘር ከነዚህ ከፍልስፍና ትምህርቶች ዘሮች ያነሰ እንደሆነ ትመለከታላችሁ። ይኸውም የፈላስፎች ትምህርት ሲጀምር በሰማያኑ ዘልቆ ቢገባም ሕይወትን ግን የሚሰጥ አይደለም። እየደከመና እየመነመነ የደረቀ ሳር እስከሚሆን ይደርሳል። መልካም ዜና ወንጌል ደግሞ ጅማሬው ትንሽ ቢመስልም በዓለም ላይ ከተዘራ በኋላ ግን ስር ሰዶ ታላቅ ዛፍ ይሆናል ብሏል። ቃለ ሕይወትን ያሰማልን፣ ለሁላችሁም ጸጋውን ያብዛላችሁ። በሉ በዚሁ ይብቃን። የዛሬ ሳምንት ሰዎች ይበለን። በሰላም ይሆን ግን የታጠቅ እኔ እንግዲህ ባቴ ዘግቶበት ሆነ እንደ ግን ቅድም ወግልም አለ እንዳለ ሲል ነበረ። ለማንኛውም እስኪ ልደውልልሃለሁ ምናምን ሰምቶ ሰራኞች ልደውል እስኪ ልፋቅና ለሙላው እንጂ ኪሳራ እንዲያው ከዚህ ሁሉ እኮ እንዲያው በሄድ እኮ እንዲያው ከዚህ ሀገር እኮ እንዲያው ሁሉ በእጅ ነው ብለዋል። ዘትኖ ማን ያበጠ የፈነዳን እንጂ እንዲያው ታጠቅ አይደለሁም ያለ ሄድኳት እንዲያው ወይኔ
ሰላም እየደወለች እንዴ ወዴ እንዱጭ አለ። ዛሬም ዛሬ እንግዲህ መጠየቅ አለብኝ ላንሰው። አሎ ሰላምዬ እንዴት ነሽልኝ? ኔትወርክ አይደል የዘጋው? ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። አዎ ያንተ ይሰማኝ ነበር፣ እኔን ግን ልሰማኝ አልቻልክም እንጂ። እና ደህና ነህ? ቤተሰብ ሁሉም ሰላም ነው? እነናኔ ውብዬ ደህና ናቸው? ታሪክስ እንዴት ናት? እኔ ጓደኛዬ እንዴት እንደናፈቀችው እየተማረች ነው አይደለም? ወደዚህ ሀገር አላሰበችም ታደራ በእውነት። ኧረ ከሀገሯ ላይ ትማር እና ደግሞ አታገባም እንዴ? አይ የምርህ ነው። የምር ሀገራችሁ ላይ አግብታችሁ ብትኖር ደስ ይላል። ያው እዚህ ያለ ነው ከሀገራችሁ ኑሮ እንደዚያ ስንል የሌላ ነው የሚመስላችሁ እና ያላወቁ አለቁ ይባላል። እኛ ያው ሳናውቁ ጉድ እየሆንን ያለ ነው። ስደት ከባድ ስለሆነ ከሀገር ላይ መኖርን የመሰለ ነገር የለም እና አግብታችሁ ብትኖር ይሻላል ለማለት ፈልጌ ነው። ወይ አንቺ ልጅ እና ቤተሰብ ደህና ናቸው? ቆይ ደግሞ ሄዳችሁ አልቃችሁ የለ እንዴ? ማንን እናግባ ብለሽ ነው እንዴ? ስሚማ አሁን ወደ ደወልኩበት ጉዳይ እኔ የምልሽ ሰላምዬ፣ ወይ እንደው ፈራኋት እኮ ሰላምዬ፣ የደወልኩልሽማ ታዲያ ምነው ውስጥ ለውስጥ ታወራለህ? በሰላም ነው? የተፈጠረ ችግር አለ እንዴ? እንዴ ሌላ ቦታ ከተስከኝ እኮ ምንድን ነው? ተናገር እንጂ ተናለስከው ውስጥ ለውስጥ ምነግርሻለኝ አልከኝ እና ልሰማው እኮ ነው። እንትን ስትል እኮ ምንድን ነው? ቤተሰብ ሰላም አይደሉም እንዴ? የተፈጠረ ነገር አለ በሱ አካባቢ ነው? ምንድን ነው? አልገባኝም። የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የነበረው በማህበረ ተዋህዶ ኦርቶዶክስ ኪነ ጥበብ ክፍል በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የቀረበላችሁ ሁለት ዓለም የተሰኘውን መንፈሳዊ ድራማ ክፍል 9 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ቸር ሰንብቱልን እያልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ተናርጋትና ሀገሬን ጌታ የከፋ ሁሉ ይታይ በስታ